ብዙዎቻችሁ ፌስቡክ ወይም ቲክቶክ ላይ ተጠቃሚ ከሆናችሁ አንድ ወጣት እጅግ በጣም በሚያሳዝን ሁኔታ አይታችሁታል ይሆናል ብዬ ተስፋ አድርጋለሁ ማለት ነው። እውነት ለመናገር እኔም በጣም ነው ያዘንኩት በሮመዳኑ ምድር። አንዳንድ ሰዎች በጣም የምትፈርዱ ሰዎችም አላችሁ። እንግዲህ የወጣት የገንዛ ሚስቱ የገንዛ የባለ ትዳሩ ሚስት የሞቀ ዘይት ፈጣሪ እኮ ሰው ጭካኔው እናንተ እንዴት ነው ጭካኔው ግን በዚህ ልክ? ኧረ ፈጣሪ ሆይ እኔ ትዕግስቱን ስጠኝ። እንዴት በቃ መጨረሻው ዘመን ደርሰናል ጋይስ። በነገራችን ላይ ምናልባት ይቺ ሴትዮ ወይ የሆነ ነገር ሊኖርባት ይችላል ወይ አድርጓት ሊሆን ይችላል። ነገር ግን ማለት መፍትሄ አለ። ያልሆነ ውስጥ ገብተን ወይ የሰይጣን ስራ ያልሆነ ነገር የምናደርግ ምንም ማለት ያኔ የሚጠቅመን ነገር አይደለም። ፋይዳ እያለ አንቺ ሴት እንግዲህ ያስባችሁታል። የገንዛ ባሏን እንግዲህ ዘይት በሮመዳኑ ምድር ደፍታበት እንግዲህ በየፌስቡክ እና ቲክቶክ በየተለያየ ሶሻል ሚዲያ እየተንሸራሸረ አይተናል ማለት ነው። እውነት ለመናገር በጣም ያሳዝናልን፣ በጣም የሚያሳፍራል። በዚህ ልክ ምናልባት እዚህ ጋር አንድ ሰዎች አትፍረዱ ምናምን ስትሉ ኮመንት ተመልክተናል ማለት ነው። እዚህ ጋር እኮ አልተጎዳችሁም ብዬ ሊሆን ይችላል። የእሷም የሆነ ችግር ሊኖርባት ይችላል፣ ያደረጋት ሊኖር ይችላል። ምክንያቱም አሁን ወንዶች ጥሩ እንዳላይደሉ ሁላችንም እናውቃለን። እውነት ለመናገር እኔ ስለ ወንዶች ማውራት ራሱ ሞራልም ሆነ ምንም የለኝም። ምክንያቱም የሚሰሩትን ነገራቸውን ስለማቅ ማለት ነው። ግን አማራጭ አላስባችሁታል። ይቺ ሴት እንግዲህ በሮመዳን ሰይጣን ገፋፋት፣ በጾም ምድር ደግሞ አስባችሁታል። እንግዲህ ምን እንደሚሆን ውጤቱ ታውቃለች። ከስር ውጭ እሷ ምንም እንትን እንደማትል እናውቃለን። ግን ጭካኔዋ ግን እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ልክ ጭካኔ እኔ ምን እንደምል አላውቅም። ሰላም ምንድን ነው የተከበራችሁ እዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። በመላው ዓለም ላይ የምትገኙ በየዓለም ዳርቻ ያላችሁ ኢትዮጵያውያን ሁላችሁም ሰላማችሁ ብዝት ይበልልኝ። እንግዲህ ዓለም በብዙ ጎረቤት ሀገራት እንደምታዩት ቤተሰሙን እጅግ በጣም የሚያሳዝን ሁኔታ ናት ያለውና ፈጣሪ ይሄንን ክፉ ዘመን በቃ ይበለን ነው የምለው። እውነት ለመናገር ሁላችንም እንግዲህ በዱዓችንና በጸሎታችን መላው ዓለምን ሰላም እንዲያደርግልን ምኞታችን ነው ማለት ነው። እና እንግዲህ ዛሬ የመጣሁበት እውነት ለመናገር በጣም በሚያሳዝን ሁኔታ መጥቼላችኋለሁ ማለት ነው። ምንድነው ወዴት ነው ካላችሁኝ እንግዲህ ታምሌሉን እንዳያችሁ በዚያው የሰው ቪዲዮ ስለማይፈቀድ እንጂ በነገራችን ላይ ቲክታክ ላይ ቪዲዮን እየቆራረጡ ለቀውታል ማለት ነው። እጅግ በጣም የሚያሳዝን ወጣት እንግዲህ በገንዘብ ሚስቱ በትዳር አጋሩ እንግዲህ ሳምቡሳ ስጠብስበት በዋለችው ዘይት እንግዲህ እንትን ብላበታለች፣ ሰውነቱ ላይ ደፍታበት እጅግ በጣም በሚያሳዝን ሁኔታ ቪዲዮ ተሰራጭቷል ማለት ነው። እውነት ለመናገር እንደው መጨረሻው ዘመን እኮ ደርሰናል ጎበዝ። ባል ለሚስቱ ያለው ነገር ፈጣሪ ወይ ትዕግስት ስጠኝ። በቃ ሚስትም እንደዛው ያላት ነገር ምናምን እጅግ በጣም በሚያሳዝን ሁኔታ በጣም በሚከብድ ልብ በሚነካ ሁኔታ እያየን ነው ያለነው ማለት ነው። እኔ ምኑን ከምን ጀምሬ ራሱ ምን እንደምል ራሱ እውነት ለመናገር በጣም ነው የሚያሳዝነውም በጣም የሚያማል ነው የሚሰብረው። የሆነች እናትም እንዲሁ ማስተራብነት ለቆት ነበረ ማለት ነው። የገንዛ ባሏ የፈላ ቡና ከአንገቷ ላይ ደፍቶባት በጣም ተጎድታለች ምናምን። እሱ ቪዲዮ ሲንሸራሸር አይተነዋል ማለት ነው። እና ምን አይነት ማርያምን እንደው መጨረሻው ዘመን ነው የደረስን። አሁን ሴትም አግብታ ለመኖር በጣም አስፈሪ ላይ ነው ያለነው። ወንድም እንደዛው በቃ የእውነት እኔ አንዳንዴ ምን እንደምል ታውቃላችሁ? በድሮ ጊዜ የወለዳችሁ ሰዎች ወልዳችሁ የተሰደዳችሁ አንድ እንኳን ቢያንስ እንደው ለዓይናችሁ ማረፊያ ያላችሁ ሴቶች በጣም እድለኛ ናችሁ እናንተ ማለት ነው። እግዚአብሔርን ማመስገን አለባችሁ። በቃ ያችን ልጃችሁን እያሳደጋችሁ መኖር ነው እንጂ ከአሁን በፊት ከአሁን ወንዶች ጋር መኖር ምንም ማለት እኔ እንጃ አያስፈልግም። ይቅርታ አድርጉልኝና ማለት ነው። ምክንያቱም ነገረ ስራቸውን ሳያቸው በጣም በቃ የሚሰሩት ስራ በጣም የጭካኔ ጥግ ነው። በቃ የሚሰሩት ስራ በሴት ልጅ ጭካኔ የተሞላበት አስባችሁታል። የዋ ሚዲያ ላይም እንግዲህ አይሚን ሸገር ኢንፎ ላይ እንግዲህ የተለቀቀችውን ወጣት እንግዲህ አይታችኋል። የገንዛ ፍቅረኛዋ በቢላዋ አርዶ ምናምን ነገር እንዴት እንዳደረጋትና አንዳንዴ እኔ የምለው የአሁኑ ወንዶች በቃ ጦር ሜዳ ሄደው ምናምን ልክ እንደ አባቶቻችን ታሪክ ሰርተው ምናምን ሀገራችን ድል ያወጡ ምናምን የሚመስላቸው እነሱ ደግሞ አሁን እንትን ድል የሚያደርጉት ከሴቶች እህቶቻችን ላይ ነው። እውነት ለመናገር እኔ በጣም የብዙ ወንዶችን ነገር ስለማይና ስለምከታተል ማለት ነው። እና እኔ በዚህ ልክ እኔ እንጃ
ሴት ልጅ እንደዚህ በዚህ ልክ ማድረግ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና እውነቴን ነው የምላችሁ። ማለት ካልተስማማኩም በቃ ምርጫ ካለ እኮ ምርጫ እያለ ያልሆነ የሰይጣን የዲያብሎስ ስራ መስራት እጅግ በጣም ነው የሚያሳዝን። እንግዲህ እዩት፣ ይሄ ወጣት እንግዲህ ገና ወጣት ነው። በጣም ፊቱ ተጎድቷል ምናምን ነገር ከምላችሁ በላይ በቃ በጣም ያሳዝናል። ማርያም እኔ ምን እንደምል ራሱ ቃላት ራሱ ያጥረኛል ማለት ነው። በስመ አብ ወልድ እኔ በጣም ነው የተነገርኩት ሳየው ራሱ በስመ አብ ወልድ ጭካኔዋ ራሱ አስባችሁታል። የፈለገ ነገር እንኳን ቢያደርገኝ እኔ ይቅርታ አድርጉልኝና እኔ እንደዚህ አላደርግም። ምንም ቢሆን በደህናው ጊዜ አንሶላ የተጓተትነውን አሁን ስንጣላ እንደዚህ አይነት ነገር ምናምን ማድረጉ ፈን ያደርጋል ብዬ አላስብም። የእውነት በነገራችን ላይ እኛ ክፉ ነገር ለመስራት ሰይጣን ራሱ ያግዘናል። እውነት ለመናገር እግዚአብሔርን ሰይጣን ያግዘናል። ጥሩ ነገር ለማድረግ ደግሞ ማለት ነው ሰይጣን እኛን እንትን አይለንም፣ አይደግፈንም። እኔ ለምን እንደሆነ አላውቅም በእውነቱ ከሆነ ማለት ነው። በጣም የሚያሳዝነው እግዚአብሔርን በጣም ነው ልቤ የተሰበረ። ብቻ ሳየው በጣም ነው የደነገጥኩት። አጋጣሚ ፌስቡክ ላይ ነበር ያየሁት። ከዛ ቲክቶክ ላይ ደግሞ አሰርተውታል። እናቴ እነ ቆርጦ ቀጠል ምን ሊያመልጣቸውና ነው? ምንም አያመልጣቸውም እኮ። ስለዚህ ብቻ ከእንደዚህ አይነት ነገር ፈጣሪ ይጠብቀን ነው የሚባለው እንጂ ሌላ ምንም የሚባለው ነገር የለም። እውነት እንደዚህ በስማ በጣም ነው የሚያስጠላው። እውነት ለመናገር ነው በጣም ነው የደበረኝ በእውነቱ ከሆነ። ለማንኛውም እንግዲህ ውዶችዬ ይሄን ያልከው ይበቃኛል ማለት ነው። ሰላማችሁ ብዝት ይበልልኝ። ብርድ ነው ምናምን ብርዱ በስማ ዘፍዘፍ እያደረገኝ ነው ቪዲዮ የምሰራ ባይዘው ወይ ማለት ነው። ምን ትላላችሁ? አዎ እና ይሄ ነው እላችኋለሁ ማለት ነው። ለማንኛውም ሰላማችሁ ብዝት ተረፍረፍ ይበልልኝ። በሌላ ቪዲዮ እንመጣለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ሰብስክራይብ ስለምታደርጉ ደግሞ እጅግ በጣም ነው የምናመሰግነው። እንግዲህ ሸቃሊት እዚህ ጋር ስራ እየሰራች ነው ባይዘው የምታወራው ሸቃሊት ስራ ሸቃሊት ስራ እየሰራች ነው እላችኋለሁ። አሁን እና የሮመዳን ምንድን ነው የምትሰራው ግን? ሳምቡሳ ነው ምንድን ነው የማደርገው ግን? ምንም በስመ አብ አቤት ነገር እኮ የማትሰራው ነገር የለም እኮ በቃ ጉድ። ካሜራው ደግሞ እንዴት እንዳከመረ ፊቴን ራሱ አጠቋቁሮኛል። እናንተ የማዲያት መድኃኒት መላበሉኝ። ተው ማዲያት በቃ ፊቴን ዋው አርጎታል ማለት ነው። ምን እንደሚሻለኝ አላውቅም። በእውነት ከሆነ ማለት ነው በቃ እንዳለ ፊት የተላለጠ እኮ እግዚአብሔርን ሰው አንድ ልጅ ሳይወልድ እንደዚህ የበለው እየመጣሽ ተኝ ብለዋል። እና ለማንኛውም ሁላችሁንም ከልብ ነው የማመሰግነው። በጣላችሁ ሁሉ ብለው ምን እንደምደራሱ ዛሬ ግራ ገብቶኛል። ለመናገር ወይኔ በላቸው አዝባሽ ገኛ ምን ይነኛና አለራታውን ከውጭ ወጣመጡ እግዚአብሔር ይስጣችሁና እንዴት እንደምወዳችሁ ድሮ በቃላ ቡጣ ጋር ወረግ